እየመጣህ ተኛ፣ አልጋችን ሰፊ ነው ስትል ከርማ ሄርሜላ በስተመጨረሻ ማርግዛው እርፍ። አብርሽ ደግሞ በድንጋጤ ጥሎ ሂድት። ምን ጉድ ነው የተፈጠረው? ሄርሜላ አንድ ሳምንት ሙሉ ጠፍታ ነበር። የጠፋውበት ምክንያት ያለ ምክንያት አይደለም፣ በቂ ምክንያት ነበረኝ። ያ ምክንያትም እንግዲህ ስላረገዝኩ ነው። ይህን ላንተ መናገር ስለፈራው ነው። ይህን ላንተ ማስረዳት ስለፈራው ነው። እውነታውን ተቀበል በማለት እንግዲህ መርዶ በሉት ያስረዳችሁ። መርዶ በሉት። እኔ የምለው አቤል ከአብርሽ በላይ ብታይ ደስተኛ ሆኖ እንዴት አቅፎ ሰላም እንዳላት በቃ ይሁን ደስ ይላል፣ እንኳን አረገሽ፣ እንኳን ከወንድሜ ሆነ በማለት እንግዲህ እቅፍ ድግፍ አድርጓት ጎበዝ በርቺ አይዞሽ እያላት ይገኛል። እጁ አለበት ወይስ የለበትም? ያው አቤል እኮ የማይገባበት የለም። ከእርግዝናው ላይም ከፍቅሩ ላይም ከትዳሩም ከጓደኝነቱም ከሁሉም ላይ አለው። ያው ግብት ግብት ይላል። ልክ እንደ ክኖር እዛ ሞጥ እዚህ ሞጥ ይገባል። ልክ እንደ ማንኪያ እንደ ማማሰያ እዛም ህይወት እዚህም ህይወት፣ እዛም ትክክል እዚህም ትክክል ነው ይላል። ብዙ ጊዜ አይታችሁት እና ስለ ሄርሜላ እርግዝና በመጀመሪያ እንዴት ናቸው የተወደዳችሁ ቻናሌ ቤተሰቦች? እንግዲህ ሄርሜላ ሳምንት በላይ በሚባል ደረጃ ጠፍታ ነበረ። አንዳንዶቻችሁ ተጨንቃችሁ ስጠይቁ ነበር፣ ሌሎቻችሁ ደግሞ የትም አትሄድም በእናታችሁ እያላችሁ ነበረ። እኔም ያልኩት ነገር ነበር፣ በራሷ ነው የጠፋችሁ። የሆነ ነገር ታውቆባት ነው ብዬ ነበረ ያሰብኩት። ደህና ሆና መምጣቷ ጥሩ ነው። አሁን ይዛ የመጣችሁ ሀሳብ አብርሽን ለማጥመድ ነው ወይንስ ደግሞ ያው ብዙ ጊዜ እውነት እንነጋገር ከተባለ ሴቶች አንድ ወንድ እናፈቅራለን፣ እንወዳለን። የአብዛኞቹን ሴት ባህሪ ነው የምነግራችሁ። ያ ወንድ ሌላ የሚወዳት ሴት ካለች ወይ ደግሞ ሌላ የምትወደው ሴት ካለች ሌላ ቦታ እንዳይሄድ፣ ሌላ ነገር እንዳያስብ በልጅ ነው የምናስረው። ወይ ደግሞ ያላረገዘችውን አርግዣለሁ ብላ አሳምነው ብታረግዝም ባታረግዝም በዛም በዚህም ብላ በቃ ያንን ሰው ወደ ራሷ ለመውሰድ የራሷ ለማድረግ ትሞክራለች። እና ሄርሜላ አብርሽ ወደ ሩታ እየተጠጋጋ ስለሆነ ፈርታ ወደ እሷ እንዳይሄድ ብላ የፈጠረችው ልጁን ብሎ ማርገዜን ሲሰማ ይንከባከበኛል ከኔ ጋር ይሆናል ብላ አስባ ይሆን ያደረገችው ይህን ነገር፣ ወይንስ ይህን ሀሳብ የተናገረችው፣ ወይንስ ደግሞ ኤፍሬም በሆነ ነገር አስፈራርቷት ነው የሚል ሀሳብ እየተንሸራሸረ ይገኛል። እንደኔ እርግዝና የሚባል ነገር እንደሌለ እውነቱን እነግራችኋለሁ። ምንም የለም እርግዝና። ግን በጣም የገረመኝ ነገር የአብርሽ መደንገጥ ነው። እኔ እግዚአብሔር ምስክሬን ነው የምላችሁ፣ እስከዛሬ እችን ቪዲዮ እስከማያት ድረስ ሄርሜላና አብርሽ ብዙ ነገር ቢያደርጉ ምን ብያስ አምን ነበር መሰላችሁ? ምናልባት ሩታን ለማናደድ ሩታን በቃ እሷ በል ስለሄደች እሱም በል ሄዶ ሩታን ለማስቀናት ሩታን ለማበሳጨት እንጂ የእውነት ግንኙነት የጀመሩ ላይ አይመስለኝም ነበረ። የእውነት ሩታ ከልቧት እንድትመለስ ከልቧ ይህን ትዳር ይህን ኑሮ ይህንን ህይወት እንድትፈልግ አስቦ ይመስለኝ ነበር እስከሆነ ጊዜ በኋላ እንጂ ሩታን ይሄን ያህል ይጠላታል ብዬ አላምንም ነበር። ምክንያቱም በህይወት በዚህ ምድር ላይ ለአንድ ወንድ አንድ ሴት የምታደርገውን ነገር በሙሉ አድርጋለታለች። ዋጋ ከፍላ ፍቅርን ሰጠዋለች። በትዳር በጣም አንቀባራ ጽድት አርጋ በጣም ፏ አርጋ ጥሩ ነገሮችን አስተምራ በደንብ መምህር ሆና ህይወቱን አስተካክላለታለች። የሚወዱት ወንዶች በዚህ ምድር ላይ ልጅ ሰጠዋለች። ምንም ያጣው ነገር አለ ብዬ ስለማላምን፣ ሄርሜላ ጋር የሚሄድበት ምክንያት አለ ብዬ ስለማላምን እየቀለደም ይመስለኝ ነበር። ግን አብረው እንዳደሩ ግልጽ ነው። በቃ በአንድም በሌላም በልኩ እሷ የእውነት አረገዘችም አላረገዘችም፣ ግን ደግሞ አርግዣለሁ ብላ ስትነግረው መች ግንኙነት አድርገን የምናውቀው ነው ምን አድርገን እናውቃለን ብሎ የሚከራከር የሚያወራ ነበር የሚመስለኝ። ግን አንገቱን ደፍቶ ጸጥ ነው ያለው። ያው ያረገውን ያውቃላ። ስሜት ውስጥ ነበር፣ ሌላ ታሪክ ውስጥ ነበረ። በትዳርም ላይ ሆነ ልጅ መጣ ሲባል ፈርተህ አንገትህን ደፍተህ በውሽምነትም ትዳር እዚህ ቁጭ አድርገህ ልጅን እዚህ ቁጭ አድርገህ ሌላ ሴት ጋር ሄደህ አስረግዘህ አርግዣለሁ ስትል መንገድ ምን አይነት ህይወት ነው ታዲያ የምትፈልገው? ዝም ብለህ እያረክ ወገብ ቅጭት እስከምትል ጠዋትም ማታም እያረክ ምናምን ዝም ብለህ መኖር እንዴ? ሴቱን ሁሉ ሴተኛ ዳር ያረከው እንዴ? ወይስ ግንኙነት ሲደረግ ልጅ የሚፈጠር አልመሰለም ነበር? እንዴት ደነገጥክ? አሁን አልፈልግም ነበር ምናምን፣ ፈለክም አልፈለክም መጣ ተባለ። ወረዲ በቃ እንዴ እሱ አስፈልገው ነው እንዴ መጣው? የእውነት እንኳን ቢሆን ሲጀመር ሄርሜላ የመጣሽበት ሀሳብ ደስ አይልም፣ ውሸት ነው። የትም ጭራሽ ወድሽን ጭራሽ ጨርቁን ምኑንም የሆነ
ወይ በርገር በልተሽ ነው እኔ ይህን በርገሩን ፒዛውንም አንድ ላይ ኮካ ምናምን ጠጥተሽ ንፍትፍት አድርገሽ የመጣሽ ነው የሚመስለኝ እንጂ እርግዝና የሚባል ነገር የለም። በእርግጥ ኦፍ ኮርስ አብራችሁ ከተኛችሁ እርግዝና ላይፈጠር አይችልም፣ ሊፈጠር ይችላል። ግን እንዴት እስከ ዛሬ ጠብቀሽ ቆይተሽ አሁን ላይ ሩታ ወደ እሱ መቅረብ ስትጀምር ሩታ ያሉትን ነገሮች ችግሮችን ለመፍታት ስትሞክር ከአብርሽ ጋር ለመግባባት ስትሞክር ነው ችን ሀሳብ ይዘሽ የመጣሽው። ሶ እርግጠኛ ነኝ አብርሽ የትም እንዳይሄድባት በቃ እሷን እንዲል ነው። ግን አንድ ነገር ተረዳው። እግዚአብሔር ምስክሬን ነው ምላችሁ። በህይወት በሄርሜላና በሩታ መሀል ምን ተረዳው መሰላችሁ? ሄርሜላ ወጣት ነበረች፣ እሳት ናት። በቃ የሆነ ወጣት አቬሬጅ የሚባል እድሜ ላይ ነው ያለችው። ሩታስ ያው እኩል እኮ ነው የሚሆኑት። እንደውም ሄርሜላ ትበልጣታለች በእድሜ እርግጠኛው የምነግራችሁ ነገር ማለት ነው። ግን እች ሴት አረገዝኩ ብላ ልጅ ይዛ እንደዛ እየተንከራተተች እንደዛ እየተሰቃየች ሄርሜላ ምንም አላዘነችላትም ነበር። ምንም እግዚአብሔርን እንደው እንድች ብላ ርህራሄ እንኳን አላሳየቻትም ነበር። እንድች ብላ ማለት ነው ረስታው ነበረ። እሷም እንደዚህ እንደምታረግዝ ማርገዝ ምን ያህል ስሜቱ ከባድ እንደሆነ፣ በዛ ላይ ደግሞ ከማይረዳት ሰው ማርገዝ፣ ከማይቀበላት ሰው፣ ከማይንከባከባት ሰው ማርገዝ፣ ብቻዋን ልጅ ማሳደግ ምን ያህል ከባድ እንደሆነ አልገባትም ነበር። ትሳለቅባት ነበር። ልክ ሩታ እንዳበቃላት እንደወደቀች እንደማትፈለግ ልጅ ስላረገዘች ስለወለደች ማንም ፈላጊ እንደሌላት አስመስላ ነበረ በጣም ስትጫወትባት የነበረው። እግዚአብሔር ምስክሬን ይሄው በራሷ ላይ መጦ ደርሶ አየችው። እስኪ ነገ ከአንቺ ጋር ነው የሚሆነው ታያለሽ። እንደ ሩታ ደምን ባካላለቀሽ እመኝኝ፣ እርግጠኛ ነኝ። እግዚአብሔርን ጎረቤት ሲታማ ለእኔ ብለህ ስማ። አንድ ሰው የሆነ በደል ሲደርስበት ኖ ይሄ ጥሩ አይደለም፣ ይሄ ትክክል አይደለም ብለን እማንናገር ከሆነ ዞሮ 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 እኛ ያጠመድነው ወጥመድ የሆነ ቀን እኛ ሰርተን ያለፍነው ክፋት የሆነ ቀን እንደሚደርስብን የሆነ ቀን የሆነ ነገር እንደሚፈጠር የተረዳሁት በሄርሜላ ነው። 100% አረጋገጥኩ። አያችሁ፣ ይሄ ነው ያለው ነገር። ሄርሜላ አንቺ ሴት ነበርሽ የሆነሽ አርግዘሽ እንደምትጎሳቆይ ትዘ ሩታም እንዳንቺ አበባ ነበር የምትመስለው። አሁንም እግዚአብሔር ይመስገን አበባ ነች። ምንም የጎደላት ነገር የለም። ምንም ያጣችው ነገር የለም። ምንም የተቀነሰባት ነገር የለም። እግዚአብሔር ይመስገን ቆንጅዬ ልጅ ወልዳ እሷን ቆንጆ ሆና ዝንጥ ብላ ፏ ብላ ነው የምትወጣው። እንኳን የወለደች ያገባች ራሷ አትመስልም። እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። አንቺ ግን ልጅ በሽታ አስመሰልሽ። በቃ በጣም ብዙ ነገር ስትያት ነበር። አሁን በራስሽ ደርሶ ስታዩ እስኪ ምን አይነት ትምህርት እንደምትማሪ እናያለን። እና በእርግጥ ያውቀሽ ነው፣ ምንም የተፈጠረ እርግዝና ኑሮ አይደለም። እርግጠኛ ነኝ አብርሽም ይሄን ነገር አይቀበልሽም፣ በፍጹም አይቀበልሽም። የልጅ ፍቅር፣ የልጅ ፍላጎት፣ የልጅ ጉጉትማ ቢኖረው ኑሮ ልዑልን የመሰለ ጌታ የሆነ ቆንጅዬ ልጅ ትቶ ሌላ ሴት ጋር ሸሸ ገዳሚ አይልም ነበር። ሌላ ሴት ጋር አይጋደምም ነበር። ሌላ ሴት ጋር አይተኛም ነበር። ሌላ ሴት ጋር ሌላ ነገር እምስ ፍለጋ አይሄድም ነበር። ይቅርታ አድርጉልኝ፣ የምሬ ነው እላችሁ። ሌላ ዳቦ ፍለጋ ከዳቦ ሌላ ምን ልዩነት አለው? የሩታም ዳቦ ነው፣ የሄርሜላም ዳቦ ነው። ሙዝ ይዞ ዳቦ ፍለጋ ሌላ ቦታ። ጉድ እኮ ነው። ይገርማል እኮ። እና ያን ነገር እኔ አይቻለሁ። በቃ የሆነ ቀን ላይ ከፍ ብንልም የሆነ ቀን ላይ ደግሞ ዝቅ እንደሚያደርገን ጊዜ አይቻልም። እና አብርሽ በተአምር አይቀበልሽም። የልጅ ፍቅር የለውም፣ የልጅ ፍላጎት የለውም። ቢኖረው ኑሮ ስብስብ ብሎ የልጁ አይን ጠዋትም ማታም እያየ ቁጭ ብሎ ቤቱ ትዳሩ እንደ ቢከፋውም ቢጨቆንም እንደ ቢያጣም ቢበደልም ቢገፋም ለልጁ ብሎ መስዋዕት ይከፍል ነበር። ግን እሱ ሚስት የሆነ አንቺን በ80 እንኳን ሳያገባሽ ላንቺ ብሎ ልጁን አይተውም ነበር። ሶ ሩታን ላንቺ ብሎ ትቷት መጣ። አንቺን ደግሞ ለሆነ ሰው ብሎ ትቶሽ ይሄዳል። ይሄ ነው በቃ ያለው። አብርሽ ገንዘብ ካለ በሰማይ መንገድ አለ አይባልም። የለም መንገድ ግን በቃ መሬት ላይ ብዙ መንገድ አለ በገንዘብ ካለሽ። እና ሄርሜላ በጣም የገረመኝ ነገር ለዝች ነው እንዴ በቃ ናብረኝ ተኛ፣ አልጋችን ሰፊ ነው። በቃ እንደው ቤቴ ካልመጣ ካላደርክ ካልዋልክ አብለን ካልሆንን ሽማግሌ ካላክ ቬሎ ካላለበስከኝ እንደው ቀለበት ካላረግን ሶፍ ስትል ከርማ እንግዲህ ያዛርጋው ቁጭ አለች። ግን እመኑኝ እርግጠኛው የምነግራችሁ ነገር እርግዝና የሚባል ነገር የለም። ሆን ተብሎ አብርሽ ወደሱ ለመሳብ የተደረገ ነገር ነው። አይሳካልሽም። በቃ እመኝኝ አብርሽ እንደው በተአምር ይሄን ልጅ ፈቃደኛ ሆኖ ፍላጎት ኑሮት አይቀበልሽም በተአምር።
በተአምር። ምክንያቱም የልጅ ፍቅር የልጅ ጉጉት ቢኖረው ልጅ እዛ ብዙ ልጆችን መውለድ ምናምን ሀሳብ ቢኖረው ማለት ነው እርግጠኛ ነኝ ከሚስቱ ጋር ነው መቀጠልም መኖርም የሚፈልግ ነበር። ግን የልጅ ችግር የለበትም እሱ በልጁ ሊሰራው ምናምን ብለሽ ከሆነ የልጅ ችግር የለበትም። እኔ በጣም የገረመኝ ነገር በጣም የሚገርመኝ በጣም ብዙ ሰዎች ጋር የሚገርመኝ በእርግጥ ድንገተኛ እርግዝና ሊፈጠር ይችላል። ግን አንድ ሴት ልጅ አንድ ወንድ ልጅ አቅፋ ተኝታ አንሶላ ተጋፋ ግንኙነት አድርጋ እግሯን ከፍታ መንጭቃ ሰጣ ግንኙነት ተደርጎ እንዴት ነው ልጅ እንደማይፈጠር የምታስቡት? ልጅ ተፈጠረ ሲባል ያኔ ተንጋለሽ ከፍተሽ ቀሚስሽንም አፍሽንም ዳቦሽንም ከፍተሽ ሰጠሽ። ከዛ ደግሞ እርግዝና ተፈጠረ ሲባል ወይኔ ሳላቅ እርግዝና ተፈጠረ እና ምን ነው ከሴት ጋር የተኛሽ ይመስልሻል? ጉድ እኮ ነው። በጣም የሚገርመኝ ወንድ ልጅም እስኪበቃው ስሜቱን እስኪያረካ አብሯት ወገቡ እስኪበጠስ ሲላድሮ የሆነ ሰዓት ላይ በወሩ ወይ በሳምንቱ ወይ በ7 ቀኑ ወይ በሆነ ቀን አረገዝኩ ስትለው ለምን እንዴ አሁን ለምን በዚህ ሰዓት አረን ያልፈልግም ነበር እኮ የሚለው ነገር ካረክ ታዲያ ምን ጠብቀ ነበር? እንቁላል አውጥታ እንድጥልል ነበር የፈለከው? ያስገባው ዝም ብሎ በቃ ተኖ እዛው በኖ እንዲቀር ነበር የፈለከው? ወይስ እዛው ቁጭ ብሎ ምን እንዲሆነ ስጋ እንዲሆናት ነበር የፈለከው? ጉድ እኮ ነው። እኔ በጣም እየገረመኝ። ለማንኛውም አይዞህ አብርሽ አትደንግጥ። ከሆነም ሆነም ነው እንግዲህ። አሁን እንደው ምንድን ነው የምንለው? አሁን የአብርሽን ነገር የአብርሽን ኑሮ የአብርሽን ምንድን ነው የምንለው? በሄደበት ሁሉ በቃ አርግዣለሁ የሚለው ሰው ብዛቱ ምንድን ነው? ወቃህ ግን ምን አይነት ነው? ቅር በለኝ አይባልም ግን ማለት ነው። ምንድን ነው በዚህ ልክ ሄርሜላ ተጠማጠመችበት። መጨረሻዋን እብድ ሴት ክብሯን የጣለች ሴት መጨረሻዋ አደባ። አንዳንዶቻችሁ ምን ትላላችሁ መሰላችሁ? ችግር የለውም ሄርሜላ፣ ይሄ ነገር እውነት ነው ከሆነ ደስ ይላል። በጣም ደስ የሚል ነገር ነው። እንኳን ሆነ ከምትወዱ ሰው ነው በቃ የፈለገ ይሆን እንደምንም ብለሽ ብቻሽን ልጅሽን አሳድግ የምትሉ ሰዎች አላችሁ። ኢቭን በቃ አብርሽ አብሯት እንደማይቀጥል ታውቃላችሁ። የጀመሩት ነገር ሁሉ ነገር ውሸት እንደሆነም ታውቃላችሁ ማለት ነው። አውቃችሁ ነው የምታደጋግሙት የምታዳርቁት። እስኪ ሩታ የኖረችውን ህይወት እሷ ትኖረውና ትየው። ነገ በኔ በሉ ምለው ነገ በኔ በሉ ብዬ ሁሌ ሀሳብ አስተያየት የምሰጠው ለዚህ ነበር። ሄርሜላም ምንም አልመሰላትም ነበር ሩታ ላይ እንደዛ ስትጫወት፣ እንደዛ ስትቀልድባት፣ እንደዛ ባሏን እያየች አይኗ ጥላስ። እስኪ አሁን እሷ ሄርሜላ ረገዘች ይባል እንደው የእውነት አይደለም ግን ቢሆን ማለት ነው ሩታ በመሀል መጣ የልጅ አባት ነው ብላ ከኔ ጋር መሆን አለብን እኔ ብዙ ዋጋ ከፍዬለታለሁ ብላ እሺ ብሎ አይ ወደ ትዳሪ ብመለስ ይሻለኛል ብሎ ቢሄድ ምን ይሰማሻል አንቺ? ምን ልትይ ነው? ምን አይነት መልስስ ሊኖርሽ ነው? ምን አይነት ሳፍ ሊኖርሽ ነው? እና በጣም ከባድ ነገር ነው የተፈጠረው። እንግዲህ ቡዜ ታረሰሽ ይሆናል። እንግዲህ ቡዜ ትንከባከብሽ። እሷ ነበረች የወንድሜ ሚስት የወንድሜ ጮኛ ምናምን ስትል የነበረው ገና ጣቷ ላይ ቀለበት ተደረገ ተብሎ ይሄ ሁሉ ጮኛ የ10 ዓመት የ20 ዓመት ፍቅር ትዳር ያላቸው ነበር ያስመሰለችው ቡዜ። ለማንኛውም እሷ ትንከባከብሻለች ይመስለኛል። አቤል ግን ከእርግዝናው ራሱ ያለበት ይመስለኛል። ከአብርሽ በላይ አቤል ነው ደስ ያለው። አንድ ቀንማ የሆነ ነገር ተሰጥቶታል። እውነቱን ንገሪኝ ካላችሁ ይህን ያህል የማያሽቀብጥ ወይ እኔ እሷ አስረግዟት ይሆናል። አብርሽ ካንተ ነው ብላ ለአብርሽ የተናገረችው ምን ይታወቃል? የሚዲያ ነገር ኧረ አይታመንም። ተው እና ኤፍሬም የምትሉ ሰዎች ኤፍሬም ከጫፉ አልደረሰም። ምንም አላረጋትም። ማንም ምንም አላስፈራራትም። የፈለገ ሰው ያስፈራራት ምን ይበላት? የራሷ ፍላጎት፣ የራሷ እቅድ፣ የራሷ ሴራ፣ የራሷ ሀሳብ እንጂ ብቻ አብርሽን ከሩታ ለማራቅ ያሰበችው ሴራ ነው እንጂ የእውነት አርግዛ እንዳይመስላችሁ። ለማንኛውም አብርሽ አይዞህ፣ የልብ ድካሙ ተነስቶ መተንፈስ አልችል ብሎ ጥሏት ሂዷል። ከባድ ነው። ማመን መቀበል አልቻለም አብርሽ። አይዞ ወንድማለም በርታ። እንግዲህ ያው አንሶላ መጋፈፉ ላይ ቁጭ ብድጉ ላይ ስትሰራ ቁጭ ብድጉ ላይ ማሰብ ነበረብህ እንደሚመጣ። ጉንዳን አረካት እንደማትወልድ ጉድ እኮ ነው ወይንስ በቅሎ አርጋት ነው ስትላድረ አረገዝኩ ስትል የደነገጥከው? በቅሎ ነው እንግዲህ የፈለገ ብትደረግም የፈለገ ነገር ብትሆንም አትወልደውም አታረግዝ። ጉድ እኮ ነው። ኧረ ተው እኔ መጥፎ ነገር አታዞሩ። ለማንኛውም ሩታም እንግዲህ ክስ ከሳችሁ ወደ እስር ቤት ጠራርጋ ልትወረውራችሁ ነው። ያው ቀናችሁን ጠብቆ ለማለት ነው። ለማንኛውም ሩታዬ ደህና ሁኚልን። ሩታዬ ባለሽበት ሰላም ሁኚልን። ሄርሜላ ነግሬሽ ነበረ ተይ
ቀድመሽ ከሰጠሽው ሰርጉን እርሽው። ተይ በሰው ህይወት ውስጥ ነው የገባሽው። ተይ ነገ ዋጋ ትከፍያለሽ ብዬ በጣም ለፍልፌ አዝኜ ነበር። ተይ ነገ ታለቅሻለሽ። አብርሽ ለጊዜው ነው የሚፈልግሽ። እህቱ ራሱ ሄዳ ስትጠይቀው ተናግሮ ነበር። በዛች ሰዓት ሄርሜላና አብርሽ በቀጠሉበት ሰዓት እኔ አለ ምንም አሁን ትዳርም ኑሮም ህይወት የሚባል ነገር አልፈልግም፣ ዝም ብዬ ነው ምኖር አለ። ከሄርሜላ ጋር ሆኖ ማለት ይሄ ማለት ምንም ትዳር አይፈልግም ማለት እንደዛ እያለ እየተናገረ ራስሽ ነው የገባሽበት። እንግዲህ መውጫው ቀዳዳውን እሱ ይስጥሽ ነው የምለው። ሌላ ምንም አለልም። እናንተ ምን ተሰማችሁ? እስኪ ሀሳብ አስተያየት አስቀምጡ። አመሰግናለሁ።